ከሱ እንድትርቂ ነግሬሻለሁ መጀመሪያም እኮ ጭራሽ እንዲ ጅራፍ ራሱ ተማቶ ራሱ ይጮሃል ይባላል። ራሷ መጣ ራሷ እንዴ! ይሄንን እኮ ማለት ያለባት እኮ ሃይሚ ናት። ከብሩኬ አጠገብ እንዳደርሽ ለምን ልጁ እስኪወለድ ድረስና እውነታው እስኪወጣ ድረስ ከባል አጠገብ እንዳደርሽ ማለት የምትችለው ማናት? ሃይሚ ናት። ልጁ ወለድና ዲኤንኤ ይደረጋል ተባልሽ አይደል? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። እንዴ አላገባሽም እኮ ያሳይ አላገባሽም እኮ እንዴ! ቢያገባት ምን ልትሆን ነው? አይ ምትይ ከሆነ ላንቺ ማመጣልሽ ይችላል። በምን መልኩ ልትከሻት ትችያለሽ? አትችይም እንዴ! ለሃይሚ ምን ብልሽ እንዴ? እንደውም እኮ እሷ ናት መክሰስ ያለባት። ብዙ የምታውቁኝ ቤተሰቦቼ ምናምን ብዙ ምክሮችን እየመከራችሁኝ ነበረ። በዚህ ሁኔታ ውስጥ እንዴት ብቻውን ትታይዋለሽ ምናምን እያላችሁኝ ነበረ። ነገሮች ግዴታ መሆን ስላለባቸውና ሌላ ኬዝ ውስጥ ሌላ አዛ ነገር ውስጥ መግባት ስላልፈለግኩኝ ነው ዛሬ ራሱ የመጣሁትኝ ግዴታ መምጣት ስላለብኝ ነው እና እዩ ሌላ እርምጃ ውስጥ ሄዳለሁ ምናምን ይሄን ነው እኔም እኮ ያልኩት። ትናንትና ያልነው ምንድነው በዚህ ሰዓት ሃይሚ ከብሩኬ ጎን መሆን አለባት ነው። ምክንያቱ ለምንድን ነው ብሩኬ በዚህ ሰዓት የምር ነው በቃ ከጎኑ ሰው ያስፈልገዋል። በተለይ ሃይሚ የምር ማለት ነው ምነግራችሁ ከጎኑ በጣም ነው የምታስፈልጊው፣ በጣም ማለት ነው። በትናንትናው ቪዲዮ በጣም የምር ነው በጣም ነው የሚከብደው። ምክንያቱም በዚህ መንገድ እኔ ሃይሚን አልጠበኳትም። ውስጥ ሌላ አዛ ነገር ውስጥ መግባት ስላልፈለግኩኝ ነው ዛሬ ራሱ የመጣሁትኝ ግዴታ መምጣት ስላለብኝ ነው እና እዩ ሌላ እርምጃ ውስጥ ሄዳለሁ ምናምን ግዴታ ልታገኘኝ ይገባል ምናምን እያለች እየዛተችብኝ ነበረ። እሷ ስለዛተችብኝ ፈርቻት አይደለም የመጣሁትኝ፣ ፈርቻት ሳይሆን የምትለውን ልስማት ብዬ ነው። ምክንያቱም እኔ ትናንትና እኔ ይኸውላችሁ ምን መሰለህ እኔ ሃይሚ ለምንድን ነው በቃ ማለት ትህትናዋ ይሄ ለሰው ያላት እንትን በቃ ባጭሩ በቃ የተረጋጋች ሴት ማለት ማናት? ሃይሚ ናት። ምክንያቱም ለምሳሌ አብርሽን እና ሩታ ላንሳላችሁ። አውቃለሁ እዚህ ጋር ማንሳት ትክክል ላልሆን ይችላል፣ ግን አብርሽና ሩታ ማየት እንችላለን። በመካከላቸው ችግር ሲፈጠር ሩታ እንድና ማን ነበር ሄርሜላ አይደለ? ሩታና ሄርሜላ እንዴት ነው ያላቸው ግጭት ማለት ነው። ገብቷችኋል? የሚናገሩት አማርኛ ሄርሜላ የምትናገረው አማርኛ፣ በዚህ ሩታ የምትናገረው አማርኛ ምናምን ገብቷችኋል? ያ ነገር ትንሽ ከዚህ ጋር ከሃይሚ ጋር አይሰራም ማለት ነው። ሃይሚ የተረጋጋች ናት። ምክንያቱም አሁን ሌላ ሴት መጥቶ ማለት የሆነ ሴት መጣ ብሩኬ ጋር ልጅ አለኝ ምናምን ነገር ማለት የብሩኬ ልጅ ነው ስትል ሃይሚ ምን አለች? ምንም አልተናደደችም። ስለዚህ ሌላ ሴት ቢሆን ግን በሰማችሁ ነገር መጣ ልጁ ጋር ነበር የምትጮኸው ማለት ነው። ምክንያቱም ብዙዎች እንደዛ ናቸው ስሜታዊ ስለሚሆኑ ማለት ነውና ሃይሚ ግን በምንም መንገድ እንዳሰበችው አላቅም። በጣም በቃ እሺ ኦኬ ቀጥይሽ። ለማንኛውም የሱንም ቤተሰቦች የኔንም ቤተሰቦች ይጎዳል። በጣም ተስፋ ማድረግ ጥሩ አይደለም። ነገ ላይ ሌላ ሰው እንኳን ወደ ህይወቱ መጥቶ ሌላ ሰው እንትን ቢል ወይም ደግሞ እኔ ላይ ሌላ ሰው እንኳን መጥቶ በቃ የሆነ ለምጄ ወይ አፍቅሬ እንኳን ነገሮች ቢስተካከሉና ሌላ ህይወት ለመመስረት ብሞክር ቤተሰብ ደስተኛ ላይሆን ይችላል። ምክንያቱም ኤክስፔክት የሚያደርጉን እኔና ብሩኬን ስለሆነ ትንሽ ይከብዳል እኮ አሁን ማለት ልጅ እንዳለው ምናምን ስታቂ ትንሽ ይከብዳል። ግን አሁንም ቢሆን እኔ መናገር የምፈልገው ሃይሚ እጇን ማውጣት የለባትም። ልጁ እስኪወለድ ድረስ የምሬን ነው የምነግራችሁ፣ ልጁ እስኪወለድ ድረስ ምንም ነገር ማድረግ የለባትም። በቃ ከብሩኬ ጎን መሆን ያለባት። ምክንያቱም ልጁ እስካልተወለደ ድረስ እውነታው ስለማይታወቅ ማለት ነው። እንግዲህ መግቢያው ላይ እንዳየነው ከሆነ ብሩኬን ከሰሰችው ምናምን ነገር ይላል። ግን ህግም ወደኋላ በደንብ አብራራበታለሁ። ህግም ምንም ማድረግ አይችልም በጭራሽ ማለት ነው። ልጁ ካልተወለደ በምን ሊያረጋግጥ ይችላል? ምንም አይነት ማስረጃ የለውም። ገብቷችኋል? አዎ ስትከስ እንደዚህ አብረን ግንኙነት ነበረ እና በቃ ካደኝ ምናምን ነገር ስትል አዎ ይቀበላታል። ያውም ደግሞ የሴቶች ምንድነው የሴቶች ጉዳይ ምናምን ብቻ የሚባል ነገር አለ አይደል? ያ ነገር ደግሞ ሞር ብሩኬ ላይ ትንሽ ጥያቄ እንዲጠየቅ የሚያደርገው ጉዳይ ነው ማለት ነውና ግን የምሬ ነው የምነግራችሁ ይሄ ነገር እስከመጨረሻው ድረስ ቢጋፈጡት ሃይሚ እስከመጨረሻው ድረስ ከተጋፈጠች በእርግጠኝነት ብሩኬና ሃይሚ አይለያዩ። ምክንያቱም ብሩኬ እንዳላደረገው እየተናገረ ነው። ቢያደርገው እንኳን ትናንት ተናግሯል። ቢያደርገው እንኳን ከሷ ጋር መኖር አይፈልግም። ሃይሚ ደግሞ ምንድነው
ትንሽ ያው ስሜታዊም ስለሆነች ነው ያን ያህል ራሱ እንደዛ ማለት አረ ሃይሚ በቃ በምን መንገድ ለማውራት የምትሆን ሰው አይደለች። የምትሆን ስላችሁ ምንም ብላችሁ ስለሷ ማውራት አትችሉም። የምታደርጋቸው ነገሮች ተጠንቅቃ ነው የምትጓዘው ምናምን ነገርና ኦኬ ቀጥይስ ብርታቱን ከሰጠኝ እንደዚህ አይነት ሸክም የመሸከም አቅም ካለኝ በየትኛውም ጊዜ አብሬው ከጎኑ ልሆን ምናልባትም እንኳን ከኔ ጋር የመጀመሪያ ልጁን እንኳን ባይሆን ሁለተኛ ልጁን ከኔ ጋር ምናልባት ልንወልድ እንችላለን፣ አይታወቅም። ግን እኔ እጠብቅ የነበረው ሁሉም ነገር እኔ እና እሱ ህይወት ላይ አሁንም ደጋግሜ መናገር የምፈልገው ነገር ምንድነው ሃይሚ ከብሩኬ ጎን መሆን አለባት። ትናንትና ምንድነው እላችሁ ቤተሰቦች ሁላችንም እኮ የተናገርነው ምንድነው ከብሩኬ ጎን መሆን አለብሽ። ለምንድነው በዚህ ሰዓት ከብሩኬ የምትርቂው? ምክንያቱም ይሄ ነገር ገባችሁ እንዴት ነው የሰው ልጅ ሲቸገር የሰው ልጅ የሆነ ችግር ውስጥ ሲገባ እኮ ከዛ ሰው መራቃችሁ ምንድነው ጥቅሙ እንዴ? ጓደኝነት ማለት እስከመቼ ነው? ጓደኝነት አልፎ ብሩኬና ሃይሚ ምን አይነት ግንኙነት ነው ያላቸው? ፍቅር ማለት ደግሞ መስዋዕትነትን ይጠይቃል። እኔ እስከማውቀው እኔም ካሳለፍኩት ብዙ ነገሮች ስለማውቅ ማለት ነውና ይሄን ነገር ማድረጓ ሃይሚ ከብሩኬ መራቋ ተገቢ አይደለም። ምክንያቱም ይሄ ነገር የእውነት ልጁ ተወልዶ የብሩኬ ልጅ እንዳልሆነ ከታወቀ ከዛ በኋላ ሃይሚ ልትመለስ ነው? እንዴት ነው? ትወደዋለች እኮ በጣም ነው የምትወደው እኮ ከሱ ጋር መለየት አትፈልግም። ግን ምንድነው እዚህ ጋር የብሩኬ ልጅ አለ ከሌላ ሴት ልጅ አለው የሚለው ይረብራታል። ግን ይሄ ነገር ለማረጋገጥ ምንድነው ልጁ እስኪወለድ ድረስ ነው። አሁን ሁላችንም የምናውቀው ልጁ እስኪወለድ ድረስ ነው። ስለዚህ ይሄን ነገር እስኪታወቅ ድረስ ሃይሚ ከብሩኬ ጎን መሆን አለባት። ገብቷችኋል? ነገሩ ከተረጋገጠ ነገሩ የብሩኬ ልጅ እንዳልሆነ ከታወቀ በኋላ ብሩኬ ሃይሚ ከጎኑ እንዳልሆነች ካወቀ በዛ ሰዓት ምንድነው ሊያደርግ የሚችለው? ወደ ሃይሚ ሊመለስ። ምክንያቱም በችግሩ ሰዓት እኮ ትተው ሄዳለች አይደል እንዴ? ይሄ ነገር እንዳይፈጠር ሃይሚ ማድረግ ያለባት ምንድነው? ከብሩኬ ጎን እስከ መጨረሻው ድረስ። እኔ ልጅ ተወልዶ እንኳን ባይለያዩ ደስ ይለኛል። ምክንያቱም እንግዲህ አንዴ በስተት የተፈጠረ ነገር ነው። ሃይሚም ተናግረዋለች። አላውቅም ብቻ ልጅቷን እስኪ እንጠብቃትና ምንድነው ዛሬ ይዘው የመጣችው ነገር የሚለው ሁላችንም ጥያቄ ፈጥሮብናል። እኔ የምሬን ነው። እስኪ አላውቅም ብቻ እንጠብቃት። ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደ። ብሩክ ነው ለኔ ነው ለብሩክ እንድትሰጪው ፈልጋለሁ። ታዲያ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አትሰጪውም እንዴ? ታዲያ ነገርኩሽ እኮ እሱ ላገኘው ስላልቻልኩኝ አንቺ እንድትሰጪው ነው። አይ ምትይ ከሆነ ላንቺ ማመጣት ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? ምትናገረው ግን ታውቂዋለሽ? ኖ ሃይሚን እኮ የታገሻት ነገር የለም። ሃይሚ ምንም አላደረገችም። እሺ ኦኬ ትጨርስ። የምን መጥሪያ ነው ቤተሰቡ? ስለዚህ ነው ያለብኝ አካል ሄጃለሁ። ስለዚህ ነው የጠራሽኝ? አዎ ስለዚህ ነው የጠራሽ። አስፈላጊ ነው እንድትሰጪው ፈልጋለሁ። ለብሩክ ነው ለኔ ነው? ለብሩክ እንድትሰጪው ፈልጋለሁ። ታዲያ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አትሰጪውም እንዴ? ታዲያ ነገርኩሽ እኮ ስላገኘው ስላልቻልኩኝ አንቺ እንድትሰጪው ነው። አይ ምትይ ከሆነ ላንቺ ማመጣት ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ኖ ለምን ለሃይሚ እኮ በምን መልኩ ልትከሻት ትችያለሽ? አትችይም እንዴ? ለሃይሚ ምን ብለሽ እንዴ? እንደውም እኮ እሷ ናት መክሰስ ያለባት። ገብቷችኋል? ምክንያቱም ብዙ ማስረጃ አላት። እቺ ልጅ ግን ከብሩኬ ጋር ምንም አይነት ነገር የላትም። ኢቭን ፎቶ ራሱ ያላት አይመስለኝም። በምን ምክንያት ነው ልትከስ የምትችለው? ሃይሚን አትችይም። እጅሽን ከሃይሚ ላይ አንሺ። ግን ብሩኬን ኦኬ እሺ፣ ምክንያቱም ተገናኝታችሁ ስለነበረ መክሰስ ትችያለሽ። ግን በምን መልኩ ነው ህግ ሊጠይቅ የሚችለው? ገብቷችኋል? በምን መልኩ ነው ሊያጣራ የሚችለው? ኦኬ እሺ፣ ልቀጥል። ምትናገረው ግን ታውቂዋለሽ? ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ ጭራሽ እንዲ ጅራፍ ራሱ ተማቶ ራሱ ይጮሃል ይባላል። ራሷ መጣ ራሷ እንዴ! ይሄንን እኮ ማለት ያለባት እኮ ሃይሚ ናት። ከብሩኬ አጠገብ እንዳደርሽ ለምን ልጁ እስኪወለድ ድረስና እውነታው እስኪወጣ ድረስ ከባል አጠገብ እንዳደርሽ ማለት የምትችለው ማናት? ሃይሚ ናት እንጂ አንቺ አይደለሽም። አንቺ ልጅ ሊበጣም ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ። እኔ መሀል ላይ ስላለሁኝ እኮ አይደለም እሱ እንደዚህ እየሆነ ያለው እንዴ። ልጁ የኔ አይደለም እያለ ነው። አንቺ ደግሞ ልጁ የሱ ነው እያልሽ ነው። እኔን መሀል ቤት ላይ ያወዛገባችሁኝ ነው። ጠንቅቆ ያውቃል። ልጁ የሱ እንደሆነ እኮ መጥሪያው ታዲያ ለምን አስፈለገ?
እንደሽ እኮ እዚህ ሁሉ መንገድ ሁሉንም ነገር እኮ አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አልሽ አይደለ? ማለት በቃ ዲኤንኤ እናደርጋለን አልሽ አይደለ? ልጅ ይወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት እንዴ? አላገባሽም እኮ አይደለ እንዴ? ያሳይ አላገባሽም እኮ እንዴ? ቢያገባት ምን ልትሆን ነው እንዴ? እቺ እኮ ብሩኬ አገባት ማለት እኮ ሰው ስራ መስራት ራሱ አይችልም። እንዴት ነው እንዴ? እሺ ቆይ እሺ ይሁን ችግር የለውም። እሺ በሃይሚ ቦታ ብትሆን ምን ልትሆን ነበር ይችልሽ እንዴ? እንደዚህ መሆን አትችልም። የምሬን ነው የምነግራችሁ። ለማንኛውም ሰላም ሳላችሁ ነው የገባው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እዚህ ጋር ዛሬ የምሬን ነው በብሩኬና በሃይሚ በጣም ከባድ የሆነ ነገር እየተፈጠረ ያለው። ልጅቷ ብትከስም እንዳልኳችሁ ልጁ እስኪወለድ ድረስ ምንም አይነት ማረጋገጫ የላቸውም። እኔ እስከማውቀው ድረስ በምንም መንገድ እውነቱ መታወቅ አይችልም ማለት ነው። የህግ አካልም ጣልቃ ቢገባበት ምንም ማድረግ አትችልም ብዬ አምናለሁ ማለት ነው። ለማንኛውም ሁላችሁም እንደተለመደው ብሩኬና ሃይሚ መቼም አይለያዩም በሉ። ምክንያቱም እኛ ጥሩ ነገር ስንመኝ ነው ነገሮችም ጥሩ የሚሆኑ። መጥፎ ነገር ካሰብን ግን ሰይጣን ያንን ነገር ያደርገዋል ማለት ነው። ሐሳባችን ሁሉ ነገራችን እግዚአብሔር ከሰጠን ግን ነገሮች ይስተካከላሉ ማለት ነው። ለማንኛውም ሃይሚና ብሩክ ወዳችኋል።